ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ውድ አድማጮች ሁለተኛው ምዕራፍ የቤተኛ ዝግጅት የሚቀርብበት ሰዓት ላይ ደርሰናል። ላንቺ ለሴቷ ጠቃሚ መረጃዎችን እንድታገኝ የሚረዳሽ ልዩ የሬዲዮ ፕሮግራም ከእርካም ሚዲያና ኮሙኒኬሽን ሶስና ተስፋዬ ነኝ። በስልክ ቁጥሮች 0946 34 94 44 ወይንም በ0936 80 30 80 ላይ በመደወል ወይንም አጭር የጽሑፍ መልእክት በመላክ ሐሳብ አስተያየቶቻችሁን በተለይም የቤተሰብ እቅድ አገልግሎቶች ላይ እንዲሁም ደህንነቱ የተጠበቀ ጽንስ ማቋረጥ ላይ የሚያሳስባችሁና ጥያቄ የሆነባችሁ ጉዳይ ካለ ደውሉልኝ። በጥሩ ሁኔታ አስተናግዳችኋለሁ። በአጭር የጽሑፍ መልእክቶችም ሐሳባችሁን ልታካፍሉኝ ትችላላችሁ። አብራችሁን ቆዩ። የዛሬዋ ባለ ታሪክ 16 ዓመቷን እንደጨረሰች ነግራኛለች። ትንሽ ያለ መረጋጋትና ጤነኛ ያልሆነ ፈገግታ ያለማቋረጥ ይታይባታል። ቀርቤ ሳናግራት የመስማት ችግርም አለባት። በአንደኛው ጆሮዋ ብቻ በትንሹ እንደሚሰማት ነገረችኝ። ለረጅም ጊዜ የቆየ የአእምሮ ችግር በተለይም ጭንቀት እንዳለባትም አልደበቀችኝም። እሷን በማናገሬ ለምን እንደሆነ ባላውቅም ደስ ብሏታል። ታሪኳ ላንቺም ይህንን ፕሮግራም በማድመጥ ላይ ላለሽውም ሴት ሆነ ለወላጆች አስተማሪ ይሆናልና እንድታዳምጡት ጋብዛለሁ። አባቴ ልብስ ነጋዴ ነበር እና አየር ምናምን የሉም። ማዘሬ ደግሞ የሰው ቤት እጃጋግራ ምናምን ነበረ የምታኖረው። አስተዳደጋቸው ጥሩ ነው። ፋዘርም ምክር ይሰጠኛል። በጣም ነው የሚወደኝ። ተስፋ የሚያደርገው በእኔም ነው። አባቴ ትምህርት እንድማር ነው፣ በቃ ተምሬ ትልቅ ደረጃ እንድደርስ ነው የሚፈልገው። እሱ ስራ እንድሰራ አይፈልግም። ፋዘር ደግሞ ለኔ ይጨነቃል። እዛ በቃ ፋዘር ምታክፍ ከገባ በኋላ ጆሮዬ በጣም አስቸግ ቀኜ ይሰማኛል። ክሬክ ብዙ አይሰማኝ። ምግብ ምናምን ካልበላው ጆሮ አይሰማኝም፣ ይጮህብኛል። በቃ እና ሲጨንቀኝ ምናምን እና ሲደክመኝ ምናምን በቃ አይሰማኝም። ሲርበኝ በቃ ራሴን ነው የሚያመኝ እንጂ ርቦኛ ምናምን ብዬ ለሰው አልናገርም። ራብ ለምደናል እኛ ቤት ውስጥ ቀን ሙሉ ውለን የምናድርበት ጊዜ። ማዘሬ የቆሜ ስለምትጋገር ላሊቷን እያመማት ሲል የእሷን እያየ እንዴት እንማራለን። ተምሬም ብዙ ደረጃ መድረስ እፈልጋለሁኝ፣ ግን በቃ በቤተሰቦቼ የመጣ ስላየኋቸው ማየት አልፈልግም። ሰርቼ ቢያንስ ለእነሱ ማገዝ አለብኝ በሚለው ከዛ የሰው ሀገር ለመሄድ ወስኜ ነበረ። እድሜሽ ገና ነው አሉኝ። እስከዛ እድሜ እስከሚደርስ የሰው ጋርም ሰርቼ የቤት ኪራይ ልክፈልላቸው ነው ብዬ የሰው ጽዳት ነበር የምሰራው። የቤት ኪራይ የምከፍልላቸው እኔ ነኝ። ልጅማ ታላቅ ነበረች የምትከፍልላቸው። እሷ አግብታ ስትወጣ እኔ ነበርኩ የምከፍለው። በደሞዜ አንድ ቀጫማ ገዝቼ አላውቅም። የታክሲ ብር ካገኘሁ ታክሲ ሄዳለሁ። ቤት ላይ ነው። ካላገኘው በእግሬ ነው የሚሄደው። እየመሸብኝ በእግሬ ሄዳለሁ። እና ልጁ በቃ ሁሌም ይላከፍ ነበር ምናምን። ለወደፊት ትዳራችን አብረን እንሆናለን፣ ዲካ እናስራለን፣ እንዳላትጨናነቂ ይወድሻል፣ በቃ ብዙ ነገር ይል ነበር። ከዛን ካፌ እንሂድ እንገናኝ ምናምን አለ። ለመጀመሪያ ጊዜ እሺ ምናምን ብለን ጋርመንት የሚባል ሰፈር አለ እና እሱ ሰፈር ነው ያላቆም ነበር። ደስ የሚል ሰፈር ነው ያደጉበት ሰፈር ምናምን ሲለኝ ይሄድን እንደዚህ ምግብ አዘዘና ምግብ በልተን ምናምን እኔ እኮ በጣም ነው የምወድሽ ምናምን በቃ ከማዘር ጋር አስተዋውቅሻለሁ ምናምን ይላል። እናቴ እዛ ሰዓት እኔ በቃ ይሄን አክል አልገባኝም። ከዛ እሺ የሆነ ቦታ እንሂድና ላሳይሽ፣ የሆነ መኖሪያ ቤት ነበረ እዛ ቤት እንሂድ እስቲ እንየው፣ የጓደኛዬ ቤት ነው ምናምን አለ። እሺ እንየው ምናምን አልኩት። እዛ ስንገባ አልጋ ብቻ ነው ያለው ቤት ውስጥ እና ወንበሮች ምናምን ያሉት፣ ሰው የለ፣ በቃ ጭር ያለበት ነው። በቃ ጓደኛዬ ይመጣል ምናምን፣ እሺ እንጠብቀው ምናምን ለእሺ ተቀመጥ ምናምን፣ ጓደኛ ካይመጣ ብዴ ምናምን አልኩት። ቆያለሁኝ ከ10 ሰዓት በኋላ ወይ ከ11 ሰዓት በኋላ የምመጣው ምናምን። እንደዛ ከሆነ በቃ እኛ ወደ ቤት እንሂድ፣ ትንሽ እዚህ ወደ ወዳችን እናውራና እንሄዳለን ምናምን። በሩ እንደዚህ መለስ ተደርጓል። ፎቅ ላይ ነው። ከስር ሰዎች አሉ። ብዙ ጊዜ እንደዛ አይነት ቦታ ሄጄ ስለማላውቅ መኖሪያ ቤት ነው መሰለኝ። ይሄ የአፓርታማ ተከራዮች ቤት ምናምን እንደዛ ነው የሚመስለው ቤቱ። በአካል እንደዚህ በመንገድ በስራ ቦታው ስንሄድ ሰላም እንባባላለን። ግን እንደዚህ ቁጭ ብለን ያወራ ነው ለመጀመሪያ ጊዜ። በድንገት ነው በቃ ዝም ብሎ በእጁ እና እንደዚህ ነካ ምናምን ሲያደርገኝ ራሴን ባትን መጀመሪያ ያወራሁት ሁላ ጠፋብኝ ማለት ነው። ከዛ እንሂድ በቃ አለ። ለካ እሱ ከአርጉቱ ምናምን ከጨረሰ በኋላ ነው። እኔ አላወኩም በቃ ይሄ ሁላ እንዲህ ሲደረግ ይሄ ነገር ምንም አልገባኝም። ተነስቼም ስራመድም ይሄና ከህመም የለብኝም። ከዛ ወተን አንቺ በአየር ጤና ታክሲ ወደ ቤተል ሂጂ፣ እኔ ባላባክ እሄዳለሁ አለኝ። ታክሲ ከፍሎልኝ ምናምን ስራ ቦታ የደረስኩኝ ጓደኞቼ እንደ አሁን የእርሹ ጤነኛ ነበርሽ ዳው ምን ሆነሽ ነው ምናምን በልተሽ መጣሽ ምናምን ይሉኛል እነሱ ማለት። ትንሽ ወደ ራሴ እየተመለስኩ ስመጣ በቃ የሆነ ማቀጥቀጥ ነገር ጀመረ። አምም ብዬ ዘዴት መንገድ ረጅም መንገድ አልተራመድኩኝ፣ እንዴት ጉልበቴ ሊያመኝ ይችላል ምናምን ብዬ ጓደኞቼ በቃ ስትራቦ ይዞሽ ነው እባክሽ ዝም ብለሽ እግርሽን አንቀሳቅሹ ምናምን አሉኝ። ዛኔ እሺ ብዬ እግሬን አንቀሳቀስኩት። በቃ ንጋታው የተሻለ ትንሽ ለውጥ እያመጣሁ ምናምን እንትና ከዛ በቃ ልክ ሀይዴ ልክ ሲቆይብኝ ፔሬዴ ሲቆይብኝ
ለማዘር የጠየኳት አይ ድካም ይሆናል ጽዳት ስለምትሰሪ ተዛብቶብሽ ሆነ አለችኝ። እንደዛ እያለ በቃ 3 ወር ምናምን 4 ወር ከምናምን ሲሆን ታላቅ ሲስተር ሆድሽ ግን ጤነኛ ነው ወይስ የበላሽ ነው ሆድሽ እንደዚህ ቦርጭ ያመጣሽ? ከኔ በለጥሽ እህቴ ወፍራም ናት። ከኔ በለጠ እኮ ቦርጭ ያመጣሽ ምናምን አለች። እዛ አሬ ቦርጭ ነው የራሱ ምናምን አልኳት። ግን ሀይሌ ግን ቆይቶብኛል እኮ ብዬ ለሲስተርም ነገርኩት። ይስት ቀልጃለሽ እንደ ምናምን አለችኝ። እሷ ደግሞ ማለት እሷ ባልትዳር ናት። ሸኝ ምናምን ብላኝ አንድ ቤት አለ እዛ ገብተን እሺ የሽንት ምርመራ እናርግና ማለች። ምንም አልመሰለኝም። በቃ ጤና ጣቢያ ሲሄድ ዝርጉዝ ነሽ ምናምን ይሄ ቀጥታ ግንኙነት ነው የሚያሳየው ምናምን አለ ዶክተር። እየቀለድክ ነው ምናምን። በምን ቀን ነው ግንኙነት ያደረኩት? ከማንም ተገናኝቼ አላውቅም እኮ ምናምን አለ። ደነገጥኩ። ውስጤ እንደዛ አይነት ነገር ጭራሽ አስቤ አልነበር ብሄድኩት የነበረው። ምን ሆኜ ነበረ? መቼ ነው በቃ የተፈጠረው ይሄ ነገር በሚለው በቃ ግራ ገባኝ። ምን ሰዓት ላይ አርግቼ ነው? ምን ሆኜ ነው? በቃ እስከ በማደንዘዣ ነው ይሄን ነገር ወይስ ብሎ እንደዚህ ነገር ይፈጠራል ምናምን ብዬ በቃ ለብቻዬ ሞራል ጀመረ። እዛ ገብተን ቁጭ ብለን በቃ እንደወጣን ነው በቃ ጓደኛውን ሳናገኘው በቃ ሌላ ጊዜ እንደምንመጣ ያህል ነው የወጣነው። በቃ የመሰለኝ ማለት ነው። እንደዚህ ግንኙነት እንዳደረኩ ጭራሽ አላስታውስም። ባስብ ኖሮ እርግጠኛ ነኝ እኔ ጤና ጣቢያ ወይ የሆነ ቦታ ይሄድ ነበር ለቤተሰብ ሳይሰማብኝ ማለት ነው። የተገናኘ ነው አንድ ቀን ብቻ በቃ እቺ የግንኙነቷ ቀን ብቻ ነው። እዛ እህቶቼ ምናምን ከሰሙ በኋላ ታላቅ እህቶቼ በመኪና ውስጥ ትገባለች እንትትላለች ራሷን ማለትም እኔ ራሴ ሰርቼ ቤተሰቦቼ ለመለወጥ በጣም ነው የምፈልገው እና በቃ እንደዛ ብዬ አስቤ እንዴት እንደዚህ ነገር ሊፈጠር ይችላል? ጓደኞቼ ያን ሲሰሙ ምን ሊሉኝ ነው? ምናምን በቃ የሰው ምሳቅ ያለን ማዘሬንም ሰው ላስገባት ነው ወይ ምናምን ብዬ በጣም ጨነቀኝ። ከዛ እንደዚህ ነገር ከተሰማ በኋላ ልጁ ሄዱ። ሲስተር አገኘችው፣ ታላቅ ሲስተር ማታው አካባቢ አገኘችው፣ አናገረችው። ጠዋቱ ጠፋ፣ ልጁ አልመጣም። እሱ የተፈለገው ሊካታስሮ አብረን እንድንሆን ነበር የፈለገው። በቃ አንዴ ይሄ ነገር ተፈጥሯልና አብረን እንድንሆን ነበር እነሱ የፈለጉት ቤተሰብ ማለት ነው። ከዛ ልጁ በቃ ጠፍ ጊዜው እየሄደ ነው፣ መፍትሄ ፈለግለት ይሄ ነገር። ማዘር በጣም ጨነቃት ማለት ከጓደኞቿ በታች ላይ ትሆናለች። አባቷም ተስፋ አርግቶባት አሁን ቢሰማ ምን ሊሆን ነው አብዶ ነው የሚወጣው ምናምን ብላለች። እኔ በቃ በጣም ነው ሙቺ ነገር ነው ያለኝ። በቃ ለሞት ሁላ ላይ ያስብኩት ማለት ነው። በቃ ፋዘር ተስፋ ስለሚያውቅ አሁን ከሰማ በቃ ምን ይላል? ማዘር ወጣችና በሌላ ሰው አስመስላ ተናገረችና እንደዚህ ያረገዘ ሆነ ማስወረጃ ምናምን አለ ወይ ምናምን ሲል የሆነ የግል ሐኪም ቤትም አለ ተብሏል እና እንደምን ብላችሁ ተሯሯጡላት ምናምን አለች። ከዛ ሩጣ መጣች። ከዛ እንደዚህ ተብያለሁ ምናምን አሁኑን ይሁዱ አለች። የጠራቀም 5 ዓመት በወርወር 500 ብር ነው 6 ወር በቃ 3000 ብር ነበረኝ። በቤት ከፍልበታል ብዬ ያስቀመጥኩት ነበረ። ባዘር ደግሞ ካንቺ ጤና ምንብስ ነገር የለም ለምኝም ሆነ ወደቄም ሆነ ከፍሏለሁ። እዛ እሺ ብለን የግል ስንጠይቅ ቀረጥ የለም አሉ። ግን ጦር ኃይሎች ያሉ ሐኪም ቤት ምናምን አሁኑን ይሄዱ አለች። ውስጣችን በጣም ተስፋ አርግተን ሄድን። ምንም በቃ በእግራችንም እየመጣን ቢሆንም ሄድን። አናስወርድም አሉ ጦር ኃይሎች። እንደዛ ሲል የነጻ ስልክ አለ ተብሎ የነጻ ስልክ ደውለንላቸው ፒያሳ ነው አሉ። ፒያሳ ሄደን ትናንት ችግራችን ነገርናቸው። ጳውሎስ ሂዱ በቃ አሉ። ከዛ እዚህ ደግሞ ለዛሬ ቀጠሮ ሰጡ። መከላከያ ምናምን አርግተንልሽ የምትፈልጊ ጊዜ አግብቼ እወዳለሁኝ ማርገዝ እፈልጋለሁኝ ያልሽ ጊዜ ጤና ጣቢያ ሄደሽ መውጣት ትችያለሽ ምናምን ብሎ ሲያስረዱኝ በቃ እንደሽ ብያቸው የጠበቁኝ ነው። እርግዝና አላሙ ጽንሱ አይወርድ ብሎ ምናምን ሚኒ ነገር ከሆነ የራሴ የማጥፋት እንትን ነው ያለኝና በጣም እንጃ ይወርዳል ብዬ ተስፋ አደርጋለሁ። ይሄ ጽንስ ከወረደ ዛሬ የምተኛው እንቅልፍ እንቅልፍ አይደለም። በቃ እናቴ የምትተኛው እንቅልፍ እንቅልፍ አይደለም። የእነሱ ጭንቀት እያየሁ እኔም ለራሴ ስሳቀቁ በቃ ነገ ከነገ ወዲያ አድጌም ቤተሰቦችን ለመለወጥ ቢያንስ ሌላ ቢቀር ማረፊያ ቤት ብቻ ልገዛላቸው እፈልጋለሁ። ውድ አድማጮች በዚህች ታዳጊ ወጣት ህይወት ውስጥ መቼም ብዙ ነገሮችን ለመገንዘብ እንችላለን። ይህች ልጅ ያለ ፈቃዷ ነው ጾታዊ ግንኙነት የተፈጸመባት። ፈቅዳ እንኳን ቢሆንም እድሜዋ ከ18 ዓመት በታች ስለሆነ ፈቅዳ ነው ሊባል እንደማይችል የሀገራችንም ህግ በትክክል ያስቀምጠዋል። ሌላው ያለባት የአእምሮና አካላዊ የጤና ችግር ለደረሰባት ጥቃት አስተዋጽኦ እንዳደረገ አስባለሁ። ለማንኛውም ከዚህ ሁሉ ችግር በኋላ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት ወደ ጤና ተቋም መምጣቷም ጥሩ ይመስለኛል። ለዚህ ደግሞ ቤተሰቦቿም ትልቅ አስተዋጽኦ አድርገዋል። ያ ባይሆን ይህች ልጅ ምናልባት ራሷ ላይ የምትወስደውም ከባድ እርምጃ ሊኖር እንደሚችል አስባለሁ። ውድ አድማጮች እስቲ በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን አጋሩኝ። በ0946 34 94 44 ወይንም በ0936 80 30 80 ላይ ጠብቃችኋለሁ። ደውሉ። አጭር የጽሑፍ መልእክቶችንም መላክ ይቻላል።
ውድ አድማጮች በመከታተል ላይ ያላችሁት ቤተኛን ነው። ሸገር ኤፍኤም 102.1 ላይ እንገኛለን። የቤተሰብ እቅድ አገልግሎቶችን በመጠቀም ያልታቀደ እርግዝናን መከላከል እንደሚቻል፣ ለዚህ ደግሞ በአቅራቢያችሁ ወደሚገኙ የጤና ተቋማት ጎራ ብላችሁ ሴቶች በምርጫችሁ የአገልግሎቱ ተጠቃሚዎች እንድትሆኑ የቤተኛ ዝግጅት ማስታወስ ይፈልጋል። በተለያዩ አደጋዎችና ችግሮች ሳቢያ እርግዝና ከተከሰተብሽም በአቅራቢያሽ ወደሚገኝ የመንግስት የጤና ተቋም ጎራ በማለት ስለ ጉዳዩ ከጤና ባለሙያ ጋር እንድትወያይ በጋራ መፍትሄዎችን መመልከትና ተግባራዊ ማድረግ እንደምትችይም ሊያስታውስሽ ይፈልጋል። ውድ አድማጮች ባለፈው ሳምንት ዝግጅቴ ስለ ጽንስ ማቋረጥ መሰረታዊና አስፈላጊ ጉዳዮችን ስንነጋገር ነበር። ከዛም አልፎ በራስ የሚደረግ የጽንስ ማቋረጥ እንክብካቤ ምን እንደሆነና አንዲት ሴት ይህንን አገልግሎት ለማግኘት የሚጠበቁባት መስፈርቶች ላይ ስንነጋገር ነበር። ዛሬ ደግሞ በራስ በሚደረግ የጽንስ ማቋረጥ እንክብካቤ ወቅት ምናልባት ሊገጥሙ የሚችሉ ችግሮች ካሉና ተያያዥ ጉዳዮች ላይ ቁም ነገሮችን እንለዋወጣለን። ዶክተር መቅደስ ባህሩ የማህፀንና ጽንስ ሐኪም ሲሆኑ በጳውሎስ ሆስፒታል እያገለገሉ ይገኛሉ። በቤተሰብ እቅድ አገልግሎቶችና የስነ ተዋልዶ ጤና ጉዳዮች ላይም ስፔሻሊስት ናቸው። ብዙ ቁም ነገሮችን ተለዋውጠናል። አሁን ብዙ ጊዜ የምንለው ምንድነው ይሄ መድኃኒት በስትክክል ከተወሰደ ከ10 ሳምንት በታች ያለ ጽንስ እርግዝና ማለት ነው ከ98% በላይ ውጤታማ ነው። እንደዚህ አይነት ሕክምና ብዙ ጊዜ የለም አይደል? እንደዚህ ያህል ፐርሰንት እርግጠኛ ሆኖ እንትን የሚልሽ ያ አንድ ነገር ነው። እንደሚቋረጥ ብዙ ጊዜ እርግጠኛ ሆነን የምንልክበት ያ ማለት አንዳንዴ ያጋጥመን ማለት አይደለም። ለዛም ነው ምልክቶች የምንነግራት። የተቆራረጠ ነገር፣ የረጋ ደም፣ እንደዚህ አይነት ነገሮችን ልታይ ትችያለሽ። የእርግዝና ስሜቶች መጥፋት አለባቸው። ምንም አይነት ደም ካልፈሰሰሽ ወይም ደግሞ የፈሰሰው ደም በጣም ትንሽ ከሆነ ከ2 ሳምንት በኋላ ተመልሰሽ መምጣት ይኖርብሻል። ወይም ደግሞ ከቀጠለ ምንለው ለዛያችን 2% በማሰብ ነው። ብዙ ጊዜ እንደዛ አያጋጥመንም። ፌል አድርጎ የሚመጣ አያጋጥመንም። ብዙ ጊዜ በተለይ እስከ 10 ሳምንት ያለ እርግዝና ላይ ይሄ እስከ 12 ሳምንት ያለ ሰክሰስ ነው አሁን የነገርኩሽ። እስከ 10 ሳምንት ድረስ ያለ እርግዝና ላይ ብዙ ጊዜ የሚያጋጥመን ነገር አይደለም፣ በትክክል መድኃኒቱ ከተወሰደ ማለት ነው። ያም ነው እንደ አንድ ግብአት ተወስዶ ይሄ ነገር አንዱ ይሄ ሰልፍ ኬር ኢንተርቬንሽንስ ከምንላቸው የተለያዩ የጤና ሁኔታዎች ላይ ለራስ የሚደረጉ የጤና እንክብካቤዎች ውስጥ የጽንስ ማቋረጥ እንዲገባ ያደረገው አንዱ ይሄ ነው ያለው ሴፍቲ እና ያለው ውጤታማነት። እኔ 10ኛ ክፍል ተማሪ ልጅ ነበርኩት። እዛ ደረጃዬ እስከ 10 ነበር። ከዛ በታች ወጥቼ አላውቅም። ማትስ እወዳለሁ፣ አማርኛም እወዳለሁ። ከዛ እናቴ ተምረሽ ለኔ ታሳልፋለሽ፣ ሀሳቤ አንቺ ላይ ነው እያለችኝ ነበር። 10ኛ ክፍል እየተማርኩ እሱ አስተማሪ ነበር። ግን እኔ የምተማርበት ቦታ አይደለም እሱ ማስተማረው ሌላ ቦታ ነበረ። ያስጠናኛል ነበር። ወደፊት አብረን እንኖራለንም ይለኛል ነበር። ትምህርት ቤት እየገባው ነበር። እሱ ደግሞ ታስክ ይዞ መጣ። ይወስድሻለሁ ብዬ ነው መጣሁት። አብረን እንገባለን ወደ ቤት አለኝ። ከዛ በኋላ እሺ አልኩ። ታስክ ውስጥ ገባው። እዚህ ጋር ትንሽ እንቆያለን፣ ከዛ በኋላ ደግሞ እንገባለን አለ። ከዛ በኋላ እሺ አልኩ። ክላስ አለ፣ እዛ ክላስ ውስጥ ቁጭ እያለን ከዛ በኋላ ሀሳቡን ቀየርን። እኔ አልፈልግም፣ ይቆጡኛል ቤተሰቦቼ፣ ደግሞ ታውቃለህ አደገኛ ነህ አልኩት። ከዛ በኋላ እሱ ኧረ ምንም ችግር የለም፣ ምንም ነገር አይሆንም፣ መድኃኒት እሰጥሻለሁ፣ የእርግዝና መከላከያ ነው መሰለኝ። ከዛ አልፈልግም አልኩት። ከዛ ታገለኝ። እኔ ለእናቴ ተምሬ ለማሳለፍ ነው የምፈልገው አልኩት። እውነት እናቴ ችግር ውስጥ ነች፣ ምንም ነገር የላትም እናቴ ማለት ነው። አልፈልግም አልኩት። ከዛ በኋላ ቢያለኝ እውነት አስገድዶኝ ነው፣ በፍቃድ ያለም ጮችም ነበር፣ እየሰማኝ ሰውም የለም። እኔ በዛ ቀን ጀምሬ ደስተኛ ሆኜ አላውቅም። በራስ ለሚደረግ የጽንስ ማቋረጥ እንክብካቤ የሚሰጠው የመድኃኒት አይነት ለሁሉም አንድ አይነት ነው ማለት ነው? አዎ ለሁሉም። አሁን በእኛ ሀገር ለሁሉም አንድ አይነት ነው። 2 አይነት መድኃኒት ነው የምንሰጠው። አንዳንድ ሀገሮች ላይ አንድ አይነት ብቻ መድኃኒት የሚሰጥባቸው ሀገሮች አሉ። እነዚህ 2 መድኃኒቶች ተጣምረው በሚሰጡበት ጊዜ ውጤታማነቱን በጣም ከፍ ያደርገዋል። ይሄ አደገኛ ምልክቶች የምንላቸው ነገሮች ላይ የተወሰነ ነገር ብንጨምር፣ ይሄ በራስ የሚደረግ የጽንስ ማቋረጥ እንክብካቤ ምን አይነት ነገሮች ሲመጡ ቶሎ ወደ ጤና ተቋም መሄድ አለባቸው? ያው አንደኛው ከፍተኛ የደም መፍሰስ በተከታታይ ለ2 ሰዓት
በአንድ ሰዓት ውስጥ 2 የንጽህና መጠበቂያ ሞዴስ ወይም ደግሞ ፓድ ከቀየርሽ ወደ አቅራቢያሽ ወደሚገኙ የሕክምና ተቋም መሄድ ይኖርብሻል የሚለውን ነገር ነው የምንነግራት ለአንድ ሴት። ይሄ ነገር ብዙ ጊዜ አያጋጥምም፣ አልፎ አልፎ ነው የሚያጋጥመው። እንዳልኩሽ ለምሳሌ ወይ የእርግዝናው ርቀት በጣም ረዘም ያለ ከሆነ ወይ ደህንነቱ ያልተጠበቀ ጽንስ ከሆነ ነው ሊያጋጥም ይችላል። በጣም እንደዚህ ሬርሊ ሲያጋጥም ደግሞ ይሄንን እንናገራለን። ተመልሰው መምጣት ወደ ሆስፒታል መምጣት እንደሚኖርባቸው ማለት ነው። ሁለተኛው ብዙ ጊዜ በጽንስ በሚቋረጥበት ቀን ላይሆን ይችላል፣ ግን በተከታታይ ቀናቶች ውስጥ የሚታይ ከማህፀን የሚወጣ ሽታ ያለው ፈሳሽ፣ የሆድ ቁርጠት፣ ትኩሳት ይሄ የሚያጋጥመው በጽንሱ መድኃኒት ምክንያት ሳይሆን ከዛ በፊት ያልታወቀ ያልተመረመረ ማህፀን አካባቢ ያለ ኢንፌክሽን ጽንስ በሚቋረጥበት ጊዜ የማህፀን ጫፍ ወይ በር ስለሚከፈት ወደ ማህፀን ውስጥ የመግባት ሁኔታ ስለሚኖር ያ ነገር ሊፈጠር ይችላል። ያንንም አብሮ እንደ አንድ ኮምፕሊኬሽን ሆነ መምጣት ይኖርባታል። ሆድ ቁርጠት፣ ትኩሳት ካለ ሆድ ህመም በተለይ ከእምብርት በታች ካለ መምጣት ይኖርባቸዋል ማለት ነው። ሶስተኛው በጣም ብዙ ጊዜ የማያጋጥመው ምንድነው የጽንስ መድኃኒቱን በምትወስድበት ጊዜ ኃይለኛ የሆነ ህመም በተለይ በአንድ ጎን በኩል ብዙ ጊዜ ሰው እንደ ትርፍ አንጀት እንደሚታመሙ አይነት ኃይለኛ ህመም ሲኖር የሆድ አካባቢ ላይ በቃ ቁስለት የመሰማት ነገር ሲኖር ቶሎ እንዲመጡ ይደረጋል። ይሄ ምንድነው አንዳንድ ጊዜ ከማህፀን ውጭ እርግዝና ሊፈጠር ይችላል። ከመቶ አንድ እርግዝና ከማህፀን ውጭ ሊፈጠር ይችላል። ያቺ ሴት ይሄ መድኃኒት በምትወስድበት ጊዜ ይሄ የእርግዝና የመፈንዳት ወይ መወጠር ወይ የመተርተር ነገር ሊያጋጥም ይችላል ማለት ነው። ስለዚህ እንደዛ ሲሆን ቶሎ እንዲመጡ እንነግራቸዋለን። በዛ ቀን ጀምሮ ሲደውልለት ስልክ አነሳም። 2 ዞር ማለት ነው ፕሬድ ሳይመጣብኝ ቀረ። ጠፍቼ መጣሁ። አዲስ አበባ ከመጣሁ መጀመሪያ ቀን ደላላ ቤት ድርኩት የሆነ ሴትዮ አለች ነበር። እሷም ወደ ውጭ ጠርቼ 2 ወር ፕሬድ አልመጣብኝም አልኳት። ሄደን ዋሽንት ተመረመርኩ በ70 ብር ማለት ነው። በውድሽ ቀርቷል፣ እርጉዝ ነሽ፣ አስደስትም ማለችኝ። እኔ አለቀስኩት። ማስወጣት እፈልጋለሁ ማሳደግ አይለኝም ሲላት አሁን አይቻልም ማለች። ለምን እንደሆነ አያውቅም። ራሴን አጠባለሁ ብዬ ነበር። ከዛ አመጣችኝ እሷ እዚህ። መጀመሪያ ፈርቼ ነበር መጠየቅ የቆምኩ ነበር። ከዛ ባለ እርጉዝ ነኝ በወዴ ማስወርጃ ነው የፈለኩት አልኩት። እንግዲህ ብዙ ጊዜ የጽንስ ማቋረጥ በጤና ተቋም ከተካሄደ በኋላ ድህረ የጽንስ ማቋረጥ ሕክምና ሴቶች ወደ ጤና ተቋም እንዲሄዱ ይደረጋል። በራስ የጽንስ ማቋረጥ እንክብካቤ ያደረገች ሴት ለዚህ ለድህረ የጽንስ ማቋረጥ ሕክምና መምጣት አለባት። ይሄ ድህረ ጽንስ ማቋረጥ አገልግሎት የሚባለው አስፈላጊ ሆኖ ሲገኝ ብቻ ነው አይደለም። አሁን ስለምናወራው እስከ 10 ሳምንት ላለ እርግዝና አይደለም፣ ከዛም ለገፋ እርግዝና በሁለተኛው ወቅት ለሚደረግ ጽንስ ማቋረጥ ተመልሰው እንዲመጡ አናደርጋቸው። የምንነግራቸው ቀድም ያልኩሽን አደገኛ ምልክቶችን ወይም ደግሞ ለሙሉ ያልወጣ እርግዝና በሚኖርበት ጊዜ ደም መፍሰስ ሲኖር እንዲመጡ ወይም ደግሞ መከላከያ በዛ ጊዜ ሊወስዱት የማይችሉት አይነት የእርግዝና መከላከያ ማለት ነው ከሆነ ነው እንጂ ኢንዲኬትድ ካልሆነ በስተቀር ፎሎ አፕ አያስፈልግም። ምንም አይነት ችግር አብሮ ተያያዥ የሆነ ችግር ለሌለው የጽንስ ማቋረጥ እንክብካቤ ወይም ደግሞ ሕክምና ማንም ሴት ተመልሳ እንድትመጣ አይደረግም። ለነሱም ይሄ ይሰራል ማለት ነው። ምናልባት ያልታቀደ እርግዝና እንዳያጋጥማት የቤተሰብ እቅድ አገልግሎት መጠቀም ስላለባት በራሷ የምትወስደው ካለ በራሷ እንድትወስድ፣ ካለዚያ ያንን አገልግሎት ለማግኘት ግን ያው የጤና ተቋም መምጣት ካለባት መሄድ አለባት ማለት ነው። አዎ ይሄ መጀመሪያም አብሮ ሊሰጥ የሚችል ነገር ነው። የእርግዝና መከላከያ አብሮ ከጽንስ ማቋረጥ እንክብካቤ ሕክምናው ሳይጀመር በፊት ከአንዳንዶቹ በስተቀር ማለት ነው። ያም ማህፀን ውስጥ የሚቀመጥ ልብ ውጪ አብሮ መሰጠት የሚችሉ ናቸው። ሌላው ደግሞ ሁልጊዜ ያልታቀደ እርግዝና ላይሆን ይችላል። የታቀደ የተፈለገ እርግዝና ሊቋረጥ ይችላል በተለያየ ምክንያት ማለት ነው። እንደዛ ሲሆን ደግሞ መከላከያ እንድትጠቀም አንዲት ሴትን ላናስገድድ እንችላለን። ግን ተገቢ የሆነ ርቀት
በሁለቱ ጽንስ መሀል እንዲሆን የሷ የሰውነቷም የአካሏም የአእምሯም ጤንነት ተመልሶ ሌላ እርግዝና እንድትሞክር ወይ ደግሞ ያ ጽንስ የተቋረጠበት ወይም ደግሞ ምክንያት ደግሞ እንዳይከሰት ተደጋግሞ የሚከሰቱ ነገሮች ከሆነ ቅድመ ጽንስ ሕክምና እንድታገኝ በዛ ጊዜ ላይ እርግዝና እንዳይፈጠር መከላከያ እናማክራለን፣ መረጃውን እንሰጣለን። ፍላጎት ያላት ሴት ትወስዳለች ማለት ነው። በራስ የሚደረግ የጽንስ ማቋረጥ እንክብካቤ ጋር በተያያዘ አንዳንድ ጊዜ ደህንነታቸው ያልተጠበቁ የጽንስ ማቋረጦችም ይካሄዳሉ። ምን ነገሮች ያጋጥማሉ? ደህንነቱ ያልተጠበቀ የጽንስ ማቋረጥ በጣም ከበፊቱ ቀንሷል። ግን የተለያዩ መድኃኒቶችን በብዛት በመውሰድ ሊሆን ይችላል። የተለያዩ የሚጠጡ ነገሮችን በማድረግ ለራስ ብዙ ጊዜ ጽንሱን ላያቋርጥ ይችላል። ሴትዮዋ ላይ ግን የጤና ጉዳት ያመጣል። ደህንነቱ አልተጠበቀም የምንለው በነገራችን ላይ ለምሳሌ በሕክምና ተቋም የሚደረግ ቤት ውስጥ ሁለተኛው ወቅት ያለ እርግዝና ለምሳሌ ቤት ውስጥ ማቋረጥ መሞከር፣ አሁን ይሄ ለምሳሌ ደህንነቱ አልተጠበቀም። ትክክለኛውን መድኃኒት ብትወስድ፣ በትክክለኛውን መንገድ ብትወስድ የ5 ወር እርግዝና ወይ የ4 ወር እርግዝና ቤት ውስጥ ለማቋረጥ ቢሞከር ደህንነቱ የተጠበቀ ነው አንልም። ሆስፒታል ውስጥ አልጋ ይዛ መሆን ያለባቸው ሕክምናዎች አሉ ማለት ነው። ይሄንን ነገሮች ይታወቃሉ። አንዳንድ ጊዜ በጣም ዴስፐሬት የሆኑ አክሽኖች ብዙ ጊዜ ያጋጥማል። ግን ያው መጨረሻው የሚሆነው ብዙ ጊዜ ወደ ሴቷ ወደ እናትየው ወደ የጤና መጎዳት ነው የሚያመጣው ማለት ነው። ለምንድን ነው የምታወርጂው አታሳድጊም እንዴ ምናምን አሉኝ። ማሳደግ አለኝ መራሳውን ጎዳና ላይ ነው ማድረው አልኳችሁ። ለዛ ነው አሉኝ። አዎ አልኳች። አሁን እኔ ያደርኩት የደላላ ቤት አለ አይደል ማድራ የሚሰጡ አለ በ40 ብር። ግን 40 ብሩ ሰው ነው የሚሰጠኝ። እኔ ግን 5 ሳንቲም የለኝም። ዛሬ ራሱ 5 ሳንቲም የለኝም። እውነት ሰው ነው የሚሰጠኝ። ከዛ በ40 ብር የአሮጊት ቤት አለ እዛ አውቶቡስ ተራ በኩል እዛ አድራለሁ። ከትላንትና ወዲያ እዛ ነው አደርኩት። በራስ የሚደረግ የጽንስ ማቋረጥ እንክብካቤ በአጠቃላይ ጥቅሙ ምንድን ነው? አንደኛው ተደራሽነት የምንለው አክሰስ የምንለው ነገር ነው። እኛ አሁን የምናየው ምንድን ነው? ብዙ ጊዜ ቀድመው ይወስናሉ ጽንስ ለማቋረጥ ሴቶች። ከዛ በኋላ ግን ያንን ሕክምና ፍለጋ የጽንሱ ጊዜ ወይንም ደግሞ ርቀቱ ገፍቶ የመምጣት ነገር አለ። ስለዚህ ያ ነገር በራስ የሚደረግ እንክብካቤ ከሆነ በአቅራቢያ የሚገኙ የጤና ባለሙያዎች ጋር ወይም ደግሞ ከፋርማሲስቶች ጋር ተወያይቶ መደረግ የሚችል ነገር ከሆነ ያንን ነገር ይቀንሰዋል ማለት ነው። አንደኛው እሱ ነው። ሁለተኛ ዋጋ የምንለው ኮስት የምንለው ነገር እንደምታውቂው በእኛ መንግስት ጽንስ ማቋረጥ በነፃ ነው የሚሰጠው። በነፃ የሚሰጠው ግን ለሴትዮዋ ነው እንጂ ለመንግስት ነፃ አይደለም። ከሆነ ቦታ እነዛ መድኃኒቶች መገዛት አለባቸው፣ ጤና ባለሙያዎች መከፈል አለባቸው፣ የህክምና መገልገያ መሳሪያዎቹ መገዛት አለባቸው። ሁሉንም ነገር ዋጋ ያወጣል። አስፈላጊ እንደሆነ ስለታመነበት ለእናቶች ጤና፣ ለስነ ተዋልዶ ጤና አስፈላጊ አገልግሎት እንደሆነ ስለታመነበት በነፃ ይሰጣል። ያ ዋጋ ይቀንሳል ማለት ነው። ከላይ ጀምሮ እስከ እሷ የትራንስፖርት ወጪ አለ፣ ሆስፒታል የመመላለስ። አሁን እኛ ጋር ጳውሎስ የሚመጡ ሴቶች ብታይ በአብዛኛዎቹ 3 ወር ካለፈ የሚመጡ ሴቶች ናቸው። ስትጠይቂያቸው አንድ ቦታ ሄደው የግል አልትራሳውንድ ይነሳሉ፣ ለሌላ ነገር ብር ያጠራቅማሉ፣ ለመድኃኒት ደግሞ አጠራቅመው ሲጨርሱ ደግሞ ቀን ወይ ከ3 ወር አልፏል ይባላሉ። እና ወይ በትንሹ 2 ቦታ ከኛ ጋር ከመድረሳቸው በፊት የሚሄዱ ሴቶች ናቸው። ይሄ በአደጉት ሀገሮች ውስጥ የምታየው ነገር አይደለም። ይሄ መረጃ የምንለው ነገር ለምሳሌ በህግ ላይፈቀድልኝ ይችላል። ካልተፈቀደ አልተፈቀደም ነው። ግን ላይፈቀድ ይችላል። ገና አሰምሽን አለ፣ ፕሪ አሰምሽን። ከዛ ደግሞ መገለል አለ፣ መድሎ አለ፣ ይሄ መፍራት አለ፣ ለሰው አለማማከር፣ በግልጽ ለጤና ባለሙያ አለመማከር አለ። ይሄን ሁሉ ጫና ይዘው ነው የሚመጡት። ሲመጡና ግን ብዙ ጊዜ በሁለተኛው ወቅትና በተለይ ደግሞ በመጨረሻው የሁለተኛው ወቅት አካባቢ የሚደረጉ የጽንስ ማቋረጦች አብሮ የሚመጡት ጉዳቶች የበለጡ ናቸው። የሚያወጣው ዋጋ በጣም የበለጠ ነው። ሆስፒታል መተኛት ያስፈልገዋል። ምናልባትም 2 ቀን አካባቢ 1 ቀን 2 ቀን አካባቢ ሆስፒታል መተኛት ያስፈልገዋል። ያ ነገር ሁሉ አለ ማለት ነው። አንድ ጊዜ ያጋጠመችን ሴት የመንገድ ጽዳት ሰራተኛ ናት እና እኛ ጋር ስትመጣ የሁለተኛው ወቅት እርግዝና ጋር ሆና ነው የመጣችው። አሁን የመረጃ ክፍተት ባልሹ ማለት ነው። ለ2 ነው
የደፈሯት ለሊት ጽዳ ስትጸዳ የሚገርምሽ ነገር አንገቷ ላይ ነክሰዋታልና ለዛ ሄዳ ሕክምና ጠይቃለች። አልተናገረችም መደፈሯን። ያንን ታክማለች። ጥለዋት ስለሄዱ ቲታነስ ተወቅታለች። አንቲባዮቲክ ተሰጧታል። የተወሰነ ተሰፍቷል አንገቷ። ይህን የምታደርገው ሆስፒታል ውስጥ ነው፣ የመንግስት ሆስፒታል ውስጥ ነው። አልተናገረችም። እርግዝና ይፈጠራል ብላም አላሰበችም። ከዛ በኋላ 1-2 ወር የራባይ ሲቀር ነው የምትለው እርግዝና ተፈጥሮን እንደሆነ አሰብኩኝ ነው የምትለው። ከዛ በኋላ ግን የመጀመሪያ የደረሰባትን ፊዚካል ትራውማ አንገቷ ላይ የተነከሰችውን ለመታከም ሄደችበት ቦታ አልሄደችም። የግል ሄደች። ያው ሚስጥራዊነትን ለመጠበቅም ለማሰብ የመገለል በማሰብ የዛን ጊዜ ብትናገር ኖሮ ጽንሱ ራሱ እንዳይፈጠር የሚሰጡ መከላከያ መድኃኒቶች ነበሩ። እኛ ጋር ስትመጣ ኦልሬዲ 20 ሳምንት 21 ሳምንት የሆነ እርግዝና ነው የመጣችው። ይሄ ደግሞ ለምንድን ነው የሆነው? የግል ከሄደች በኋላ ደግሞ ያላት ብር በዛ ክስተት ምክንያት ስራዋን አቁማ ሌላ ስራ እየፈለገች ነው፣ የቀን ለመስራት ማለት ነው። ያ ነገር በጣም እንትን አሳድሮባታል። የስነ ልቦናም አካላዊም ጉዳት አሳድሮባታል እና ብሩ እስኪሞላላት መጠበቅ ነበረባት። እዚህ አልትራሳውንድ ብር ሲሞላላት የግል ሄደች። ያንን ታከመች፣ አልትራሳውንድ ታየች። ከዛ በኋላ ግን ቀጥላ ያን ሕክምና ደግሞ ጽንሱ ማቋረጥ የምትችልበት ሁኔታ ላይ አልነበረችም። ያላት አቅም ማለት ነው። እንደሚፈቀድላትም አላወቀች። በነጻም እንደሚሰጥ አላወቀች። በአቅራቢያው ያለ ጤና ጣቢያ ብትሄድ ወይ ሪፈር ትባል ነበረ፣ ወይ እዛውም ደግሞ ከ12 ሳምንት በታች ከሆነ እዛው ጤና ጣቢያ ያንን አገልግሎት ማግኘት ትችል ነበረ። እና ምንድነው ያደረገችው? ያንን ነገር ደግሞ አቁማ እንደገና እርግዝና መከላከያ መውሰድ ጀመረች ከፋርማሲ። እርጉዝ ናት እንግዲህ እንደገና አንዳንድ ጊዜ በጣም በጭንቀት ውስጥ የሚደረጉ እኛ ጋር ስትመጣ በኋላ ላይ ሰው አጣይቃ ምን ብላ እኛ ጋር ስትመጣ የ20 ሳምንት 4 ወር አካባቢ እርግዝና ኖሯት ነው የመጣችው። እና እንዳልሽ የመረጃ እጥረት ግን አቅራቢያችን ካሉ በተለያየ ደረጃ ላይ ካሉ አብረውን ከሚኖሩ ህብረተሰብ ጤና አገልግሎት ከሚሰጡ ሰዎች ይህንን አገልግሎት ማግኘት ትችል ኖሮ ይህ ሁሉ ነገር አይፈጠርም ነበር እና ተደራሽነትን ይጨምራል። ሁለተኛው ሚስጥራዊነቱን የራስሽን ነገር ደግሞ በራሴ ማድረግ መቻል ኦቶኖሚ የምንለውን ነገር ይሰጠናል ማለት ነው። ይሄም ሌላ አድቫንቴጁ ነው። የሁሉም አይነት የራስ የሚደረግ የጤና እንክብካቤ ያምቾትን የማመጣት ነገር አለው ማለት ነው። ኮስት ኢፌክቲቭ ነው እንዳልኩሽ። ሌላው የሄልዝ ሲስተሙን እንትን የተቋማትን ጫና ይቀንሳል። ለጽንስ ማቋረጥ ብቻ አይደለም። የተለያየ አይነት ራስን በሽታ መከላከል ነገሮችን ስናደርግ ገና እያለቅ የመመርመር የሆነ ፕሪቨንቲቭ የሆኑ ነገሮችን ስናደርግ ወይም ደግሞ የተለያዩ ስክሪኒንግ ወይም ቅድመ ምርመራ አገልግሎቶችን ለራሳችን ስናደርግ ይህንን ነገር በአግባቡ በምናደርግበት ጊዜ የጤና ተቋምን ጫና ይቀንሳል። የኛ ሙቀት እየሰፋ ይሄዳል። እያወቀን እንሄዳለን ስለ ራሳችን፣ ስለ ጤናችን። ለሌሎች ሰዎችም ያንን ነገር ሰው ብዙ ጊዜ ከራሱ ከሚመስለው ሰው መስማት ጥሩ ነው አይደለም? ለሌሎችም ደግሞ አልፈን ማስተማር እንችላለን ማለት ነው። እና ይህን ሁሉ ነገሮች ጥቅሞች አሉት ማለት ነው። በራስ የሚደረግ የጽንስ ማቋረጥ እንክብካቤ ወይም ደግሞ በራስ የሚደረግ የትኛውም የጤና እንክብካቤ ማለት ነው። ውድ አድማጮች፣ ቀደም ሲል በቀረበው ፕሮግራም ብዙ ቁም ነገሮችን በርካታ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። ሳምንትም በተያያዥ ጉዳዮች ላይ እንመለሳለን። መልካም ቀን እንዲሆንላችሁ እየተመኘው እሰናበታለሁ። ሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሚኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።